በመሃል አዲስ አበባ በቁጥር 50 የሚሆኑ ኦርቶዶክሳውያን ተገለው ተገኝተዋል። ለሺ ሰው እንደው ሼር ማታረቅ ከሆነ ወላዲተ አምላክን እንደው መሃል አዲስ አበባ ላይ 50 ኦርቶዶክሲያኖች በግፍ ተገደሉ። ማንም ያልጠበቀው ክስተት። እነሆ የጠቅላዩ ድንጋጤ። ብዙ ኦርቶዶክሶች በድጋሚ ታረዱ። ለነፍሴ ዋጋ እግሬ ነሽ፣ ለነፍሴ ዋጋ እግሬ ነሽ። ሰላም ውድ የዩቲዩብ ተመልካቾቼ፣ ዛሬም ደግሞ በዩቲዩብ ቪዲዮ ወደ እናንተ ተመልሼ መጥቻለሁ። እንደምታደርጉት የቪዲዮ መረጃ ለብዙ ኦርቶዶክሳውያን ባለማተቦች እንዲደርስ ላይክ እና ሼር በማድረግ እንዲጀምሩ ስል በሉል እግዚአብሔር ስም ጠይቃለሁ። ወቅታዊና አዳዲስ መረጃ ሀገራችን ኢትዮጵያ ተዋሕዶ ሃይማኖታችን በተመለከተ ዛሬም ወቅታዊና አዳዲስ መረጃዎችን ወደ እናንተ ልናደርስ ዝግጅታችንን ጨርሰን መጥተናል። እስከ መጨረሻው ድረስ እንድትከታተሉን ጋበዝናችሁ ማለት ነው። ኦርቶዶክሳውያን ባለማተቦች እንግዲህ አሁንም የኦርቶዶክሲያን ግድያ የኦርቶዶክሲያን ሞት አሁንም እንደቀጠለ ነው። እነሆ ደግሞ የእመቤታችን የቅድስት ድንግል ማርያም የስደት እንግዲህ ሲጾም ነበረ ማለተ ጽጌ እንግዲህ በዛሬው ቀን መፈጸሙ ይታወቃል። እንኳን አደረሳችሁ ኦርቶዶክሲያን ባለማተቦች፣ ከዓለም እስከ ዓለም ዳርቻ ያላችሁ፣ በሰሜን በደቡብ በምስራቅ በምዕራብ ላይ ያላችሁ፣ ሀገር ውስጥም ከሀገር ውስጥም ውጭ ያላችሁ ኦርቶዶክሲያን ባለማተቦች እንኳን ለዚች ቀን ለዚች ዕለት በሰላም አደረሳችሁ። እቺን ቀን ላይዋት ብዙ ሰዎች ጠሯል፣ ብዙ ሰዎች ፈልጓል፣ ብዙ ሰዎች ናፍቀዋት ነበር። ነገር ግን እኛና እናንተን እንድናይ ተፈቀደልና እግዚአብሔር አምላክ እንግዲህ አሁንም ለሀገራችን ለኢትዮጵያ ደጉን ጊዜ ያምጣልን። እቺን አጠር ያለች ቪዲዮ ተመልክተን እንመለስና ሐሳብ እንሰጥበታለን። ወደ ቪዲዮ። አሜን ያለ ሰው ብቻ ይሳካለታል ነው የምለው። አሜን። ክፉ አይንካችሁ። አሜን። የረገጣችሁ የነካችሁ ለምለመላ እግዚአብሔር አምላክ አሉ ይበላችሁ። ጥላ ከላይ ሆናችሁ አትጡ፣ አግኙ፣ ሰጪ ያርጋችሁ፣ አበዳሪ ተበዳሪ ያርጋችሁ፣ ክብር ልበሱ። እነሱ መጡ፣ አንዴ ትዕግስት እነሱ ጋር አለ ይባል፣ ገንዘብ እነሱ ጋር አለ ይባል፣ ጤና ይባል። ቤተሰቦቻችሁ መድኃኒዓለም እቅፍ ድግፍ አድርጎ ጤናቸውን ሰጥቷቸው እናንተንም ለቁም ነገር ያብቃችሁ፣ እኛንም ያብቃን። ውጭ ያሉትንም እንደው እግዚአብሔር ዳቸው፣ ለሀገራቸው ያብቃቸው። ለሰርግ ይምጡ፣ ለቅልቅል ይምጡ፣ ለምርቃት ይምጡ፣ ሀዘን አይስሙ። እንደው ድንገት ካዘናችሁ፣ ድንገት ካለቀሳችሁ ከዓይናችሁን ባካፈሰስ የደስታ ያርግላችሁ። ለምስክርነት እግዚአብሔር ያቆማችሁ። እንግዲህ ጸነሰው የሚውለድ ያገባውም ፍሬ ያዝ። አክሊለ ጽጌ ማርያም ከጸራ መንግስቱ ለጊዮርጊስ ልትይል አክሊለ ጽጌ ማርያም ከጸራ መንግስቱ ለጊዮርጊስ ክበበጌራ ወርቅ ክበበጌራ ወርቅ አታምሹ። ቅዳሜ በጊዜ ተኙ፣ በሌሊት ተነሱ። ፊልሙ፣ ኳሱ፣ ቻቱ ምን ያደርግላችኋል? ቢያንስ ለአንድ ቀን መጨከን ያቅታችኋል። ለአንድ ቀን በሌሊት መነሳት ያቅታችኋል። ትምህርት ቤት ልጆቻችሁን 12 ሰዓት ተኩል 1 ሰዓት አይደል የምትሸኙት? ምን ነው ለቅዳሴ ሲሆን ትኮሩበታላችሁ? አልደፈራችሁትም እንዴ? አልተደፈረም እግዚአብሔር? ፈርተዋችሁ አክብረዋችሁ እኮ ነው ዝም ያሏችሁ። እኔ እንግዳ ስለሆንኩ ነው ተናግሬ ነገ ጠዋት ላጥ ነው የምለው። ግን የምር ነው እግዚአብሔርን አክብሩት፣ ፍሩት። እስከ መቼና እየተቋረጠ ይገባል ይወጣው። አትንቀጠቀጡም እንዴ? ያው እግዚአብሔር በፊታችን ቆሟል ወይ? አታምኑትም? ሲያልቅ ነው ሁሉም የግቢው የሞላው ሲያልቅ። ቪዲዮን እንደተመለከታችሁ ነው ኦርቶዶክሲያን ባለማተቦች ሁላችሁም ኮሜንት ላይ እየገባችሁ አሜን 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 እያላችሁ ጻፉ። እንግዲህ በሰንበት የተመረቃችሁት ምርቃት ነው። አሜን ያሉ ሰዎች ይሁንላቸው፣ ይደረግላቸው። አረብ ሀገር ላይ የምትገኙ እህቶቼ ወንድሞቼ፣ በዓለም ጫፍ በዓለም ዳርቻ የምትገኙ ሀገር ውስጥም ሀገር ውጭም ያላችሁ ኦርቶዶክሲያን ባለማተቦች አሜን ያላችሁ ሰዎች ይሁንላችሁ፣ ይደረግላችሁ። የባህራን የሞት ደብዳቤ ቀደደው ቅዱስ ሚካኤል በሕይወታችሁ በኑሯችሁ ላይ ይቅደምላችሁ። አብሳሪ ትርሲት የሆነ ቅዱስ ገብርኤል ጥሩ ነገርን ያብስረን። የሞት ዜናን ሳይሆን የደስታ ዜናን ቅዱስ ገብርኤል ያብስረን። ፈታይ ማህፀን የሆነ ቅዱስ ሩፋኤል ልጅ ከሌላችሁ በልጅ ይባርካችሁ። ትዳር ከሌላችሁ ትዳር ይስጣችሁ። መጋቢ ብርሃናት የሆነ ቅዱስ ራጉኤል የጨለመውን ሕይወታችንን ዛሬ የጨለመ የመሰለ ቀናችንን እግዚአብሔር አምላክ ቅዱስ ሩፋኤል ያብራልን ለማለት እፈልጋለሁ። እግዚአብሔር አምላክ ለሀገራችንን ደጉን ጊዜ ያምጣልን። ኦርቶዶክሳን ሞቱ ተሰደዱ የሚባሉን ሳይሆን ተደሰቱ፣ ሳቁ የሚለውን ነገር እንድንሰማ እግዚአብሔር አምላክ ደጉን ጊዜ ያምጣልን። አሜን 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 እያላችሁ ኮሜንት ላይ አጥለቅልቁት። እንግዲህ አዲስ አበባ ላይ እንደነዚህ አይነት ችግሮች እንደተፈጠሩ በሰዓት እየተገለጸ ይገኛል። እንግዲህ አርሲ ላይ አሁንም ኦርቶዶክሲያን ግድያ 130 የሚሆኑ ባለማተቦች እንግዲህ እንደተገደሉ ደርሷል ማለት ነው ያለው። ከመስከረም ጀምሮ እንግዲህ 500 የሚሆኑ ኦርቶዶክሲያን ባለማተቦች በግፍ እንደተገደሉ
ያለው መረጃ ያመለክታል ማለት ነው። ቪዲዮውን ተከታትለን እስከመጨረሻው ድረስ እንመለስ። ላይክ ሼር ማድረጋችሁን አትርሱ። አሜን ብላችሁ ኮሜንት ላይ መጻፋችሁን አትርሱ። ወደ ቪዲዮቹ ይሄ ነው መቼ ነው ሆ ብለን የምንነሳው? የሆነ ሰው ጉዳይ አይደለም። ይሄ ነው የፖለቲካም ጉዳይ አይደለም። ክርስቲያኖች እየታረዱ በአይናችን እያየን ነው። የክርስቲያኖች እልቂት አላበቃም። ብዙ እየተደገሰልን ያለ ነው እና አገልጋዩ መቼ ነው የምንወጣው የሚል ጥያቄ ነው ያለኝ እና ሁላችንም እንነሳ። በተለይ የምናገለግል እኔ ለአገልጋዮች ነው መልእክት ያለኝ። እንጩህላት እስቲ እውነት ያ ሳንቲም ቋጥሮ የሚሰጠን ቅጠል ሸጣ የምትሰጠን ሳንቲም ለአገልጋዩ እኛ መድረክ ላይ ቁጭ ብለን እየዘመርን እየታየን ወንበር በደንብ ስነስርዓት የምንበላው የምንጠጣው የምንጓዝበት በደንብ ተደላሉ ያለን አገልጋዮች የምናገለግለው ህዝብ የሰጠን ህዝብ ልጆቻችን ያሳደገው ህዝብ እየታረደ ነው። መቼ ነው የምንወጣው? አልበጥስም። ሰላማዊ ሰልፍ እንውጣ። በቃ እኛ ኦርቶዶክሳውያኖች መኖር አልቻልንም። ሰላማዊ ሰልፍ እንውጣ። በቃ እንውጣ። ሰላማዊ ሰልፍ እንውጣ። ዛሬ በቀን 28 በዚህ ዛሬው ዕለት ማለት ነው አርሲ ላይ 9 ሰዎች መገደላቸው ሰምታችሁ? እስኪ ይሄን ሼር ኮፒ ሊንክ እያደረጋችሁ ለምንድን ነው ለብዙ ሰዎች የማታደርሱት? ለምን ወገኖቻችን ለምን ይሞታሉ? እኔ ያልበጣት ነው። ሰላማዊ ሰልፍ እንውጣ። እኔ የምፈልገው ሰው ቀጥታ ይምጣ። እኔ ያለሁበት ሙሉ ቦታ መረጃዬን እሰጣለሁ። ተዋናይት ትዕግስት ግርማ እባላለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ተከታይ ነኝ። ተዋናይ ይገረም ደጀን ይባላል። የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ተከታይ ነኝ። ተዋናይት ሸዊት ከበደ እባላለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታይ ነኝ። ተዋናይት ቅድስት ገብረስላሴ ይባላለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ተከታይ ነኝ። የእግዚአብሔርን ልጅነት የሰጠችኝን ቅድስት ቤተክርስቲያንን ለመጠበቅ ተዘጋጅቻለሁ። ከውስጥና ከውጭ በተቀናጀ ደባ ቤተክርስቲያንን ለማዳከምና ለመክፈል እየተሰራ ያለውን ሴራ አጥብቄ እቃወማለሁ። ሃይማኖታችን ተከብሮ ያለማንም ጣልቃ ገብነት በራሷ ዶግማና ቀኖና እየተመራች ክብሯ ከፍ እንዳለ በትላንቱ ማንነቷ ጸንታ እንድትኖር እፈልጋለሁ። የቅዱስ ሲኖዶስንም ውሳኔ አከብራለሁ። እናንተም ልጆቿ ቸልተኝነቱ ይብቃና ነቅተን ቤተክርስቲያንን እንጠብቅ። የቀደሙ እናቶችና አባቶችን መንገድ በጽናት እከተላለሁ። ልክ እንደ ነነዌ ሰዎች አምላካችን በንስሐ እንዲቀበለን በጸሎት እተጋለሁ። ሀገርን ከዘመን ዘመን ያሻገረች ቤተክርስቲያንን ክብርና ልዕልና መንግስት እንዲያስጠብቅልን እጠይቃለሁ። እኔ ግራ ይገባኛል መግለጽ። ማን ነው አዚም ያደረገብን እንዴ? መሞትን መናገር በልኩ እኮ ይባላል። ድረሱልኝ እኮ ይባላል። ተጎዳው እኮ ይባላል። እንዴት ይሄ ሁሉ መከራ እየደረሰ በጣም ትልቅ ቤተክርስቲያን ከ70 ሚሊዮን ህዝብ ተከታይ በላይ ያላት ቤተክርስቲያን ዝምታዋ የውቅያኖስ ዝምታ ሲሆን በጣም ያስፈራኛል፣ በጣም ያናድደኛል፣ በጣም ጥያቄ ውስጥ እንድገባ ያደርገኛል። እና ያንን ያለማወቅ የመደንዘዝ ድንዛዜ ቅጣለው እኮ ድንዛዜ መልክ አለው፣ ደረጃ አለው። እንዴት ሰው ይህን ያህል ይደነዝዛል? በመርፌ የተወጋ ማደንዘዣ እንኳን የተሰጠው ሰው ለሕክምና ጊዜውን ጠብቆ ድንዛዜ ይለቀዋል። እኛ እኮ ማይለቅ ድንዛዜ ነው፣ መርፌ የተወጋ ነው። እና ደግሞ እንደምለው ሌላው ሲናገር አንተ አትናገር፣ አፈኛ ሆንክ፣ ተናጋሪ ሆንክ፣ ነገር አታባብስ፣ አታቀጣጥል፣ አብረን የኖርነውን ወዘተ ወዘተ። ይሄ የሰላም መርህ አይደለም። የሰላም መርህ ማለት አንቺንም እንደሰው እኔንም እንደሰው ሁለታችን ተገነዛዝበን መኖር ማለት ነው። አንቺም ትናገሪያለሽ ያደረስኩብሽን በደል፣ እኔም እናገራለሁ ያደረስሽብኝን በደል። ስህተታችንን እናርማለን። እኔ ተሸክሜ አንቺ እንድትኖሪ ወይ አንቺ ተሸክመሽ እኔ እንድኖር መፍቀድ አይደለም። ያ ሰላም አይደለም፣ ሌላ የጦርነት መልክ ነው። ስለዚህ እኔ እንደው በጣም አጠነከርከው እንዳልባል እንጂ ጥያቄ ላይ ነኝ። ምንድነው ያደነዘዘን? ምንድነው እንደዚህ ልፍስፍስ ያደርገን?
ምንድነው እንደዚህ መሬት እንዲህ ቅጥ ያለው እኮ ጥሩ ነው ማለት እንደው እከብርበታለሁ እኔ ዝቅ ልበል ይርገጠኝ ሌላው ብሎ እኮ በማሰብ ቢሆን በጣም ጥሩ ነው። እየተብሰከሰኩ እና ደግሞ ከሳሽ ሆኖ መምጣት እና ዝም ብላችሁ እናንተ እያላችሁ ደግሞ ወዘተ ደግሞ ብሎ ይመጣል። ይሄ በጣም የተለየ ፓራዶክስ ነው ባይዘው። ስለዚህ ይሄንን ሳይ ከጥያቄ መውጣት አልችልም፣ ይከብደኛል። አሁንም ጥያቄ ላይ ነኝ እኔ። ምንድነው የሆነው? ማን ነው አዚም ያደረገብን? ማን ነው ክፉ የዋለብን የሚለው ላይ አሁንም ጥያቄ ላይ ነኝ። አልተመለሰልኝም። በቅርብ ጊዜ ይመለስ እንደሆነ አላውቅም። አላህ አክበር እያሉን ያረዱ አይናችን እያየን አርደው እንኳን እኮ እንደሰው አልተውት ነው። የታረደበትን ጉሮሮ እኮ ነው በእንጨት እየወጉ አይኑን አውጥተው እያየን እንደዛ ያደረጉት። ይሄንን እያየን ነው እንደዛ ያደረጉት። ሌላ ደግሞ እንግዲህ ይሄ በዛን ቀን ድርጊቱ በጣም የሚከብድ ነው። ሌሎችም ታርደዋል፣ ወንድሞች ታርደዋል። የታረዱት ውስጥ አንዱ አስፈራ ትርፌ ነው። የአይምሮ ህመምተኛ ነው፣ ትንሽ አይምሮ ዘገምተኛ ነው። እሱንም በድንጋይ ጨፍጭፈውት ነው። በድንጋይ ተጨፍጭፎ ከዚህ በላይ የለም አርደውታል። በጀርባው ነው አዙረው ያረዱት። ሲቀጥል አስቻለው ሰለሞን በላይ ነው የሚባለው እንደዛው ታርዶ ነው። ትዕግስት አስራት ሴት ናት። እንግዲህ ሴት ልጅ ሰው እናቱን እንዴት ይገላል? ሴቷን በተለያየ 3 ቦታ በስለት ወቅተዋት ጭንቅላቱ አካባቢ እዚህ ምሽት እጅግ በጣም አሳዛኝ ዜና ተሰምቷል። በመሃል አዲስ አበባ በቁጥር 50 የሚሆኑ ኦርቶዶክሳውያን ተገለው ተገኝተዋል። እንደዚሁም በቁጥር 115 የሚሆኑ በሌሎች ክልል ከተሞች አካባቢ ማለት ነው እንደዛው ባለማህተቦች ታርደዋል፣ ተጨፍጭፈዋል ብዬ ዜና ብናገር ምን ያህሎቻችሁ ይሄንን ዜና ተከትላችሁ በጣም ታዝናላችሁ? ለምን ያህል ሳምንት አረጨነቀን ጠበበን ትሉበታላችሁ? በምን ያህል ሳምንትና ጊዜ ትኩረት ሰጣችሁ ይሄን ጉዳይ ሀዘናችሁ ታደርጉታላችሁ? የአርሲ ኦርቶዶክሳውያን የግድ ከተሞች አካባቢ መጥተው መገደል አለባቸው? እነዛ ወገኖቻችን አይደሉ? ሀዘናቸው እንደዚህ ባንዴ ነው ከውስጣችን የሚወጣው? ይሄ ሕፃን ልጅ የኛ ልጅ አይደለም? ምን ነው ታዲያ ከርዕስ ወደ ርዕስ ለመጋባት ተጣደፋችሁ ቸኮላችሁ? የአርሲ ኦርቶዶክሳውያን እኮ እስካሁን አላረፉም። እስካሁን ጉዳታቸውን ጉዳቴ ብሎ የተቀበለ አካል አላገኙም። በቁጥር እኮ የሚታክቱ ሰዎች ከመስከረም ጀምሮ ይሄ ዓመት ከገባ ሞተዋል። ቁጥራቸው 500 እንደሚደርስ ነው የአካባቢው ነዋሪዎች እየተናገሩ ያሉት። የእነዚህም ባለማህተቦች ጉዳያችን ብለን መያዝ ስለምን ከበደ? ከርዕስ ወደ ርዕስ ከሆነ ነገር ወደ ሆነ ነገር በጥድፊያ መጋባት አረ ይሰለቻል። ድምጻችንን ማሰማት፣ ጥሪ ማቅረብ፣ እባካችሁ አትንኩም ማለት እኮ በፍጹም ሌላ አይነት ፍላጎት ማሳየት አይደለም። አትግደሉ ለማለት እንኳን እንዴት ጽሞና እናጣለን? እንዴት መረባረብ እናጣለን? አረ ግድ የለም ኦርቶዶክሳውያን ከልባችን ነው። ሲገሉን ጽድቅ ከሆነ ራሳችን ስንከላከል ጽድቅ ማይሆንበት ምክንያት የለም። ራሱን መጠበቅ ወንጀል አይደለም። ፍትሐ ነገሥት አንቀጽ 45 ላይ አገርን የሚያጠፉ ቤተክርስቲያን የሚወሩ ይመጡ ተንስ ወተቃተል ተነስና መልሳቸው ይላል። ወንጀል ማይሆኑ ታሪኮችን እንገራቸው፣ ኃጢአት ማይሆኑ ጎልማሳ በሚስቱ ባለርስ በርስቱ ኦርቶዶክሳዊ ሰው በሃይማኖቱ አምላክ በአምላክነቱ ራሱን ቢጠብቅ ቢከላከል ወንጀል አይደለም። ምንም ይሁን ምን በደለኛ ምናምን ሊሆን ይችላል። ስለ ሃይማኖቱ መከራ ከተቀበለ ሰማዕት ነው። ምን ጠቅሳቸው ጥቅሶችን ፊትህን ቢመታ መልሰህ ስጠው የሚባለው ይሄ ቃል ለወንድሜ ለክርስቲያን የሚያገለግል ቃል ነው። በዚያውም ላይ ፊት መምታት የለም። አሁን አንገት መቁረጥ ነው። አንገት ለሚቆርጥ ደግሞ ምንድን ነው? በዚህ ደረጃ ነው ያለችው ሀገራችን። ወደንም ጠላንም መረር ነው። አሁን ገለጥ አድርገን ማውራት ይጠይቀናል። ምሳሌ ባነሳ አብርሃም የብዙዎች አባት የሃይማኖት መሰረት ነው። ዘፍጥረት ምዕራፍ 14 ቁጥር 1 ጀምሮ የምናገኘው ታሪክ አብርሃም ወንድሙ ሎጥን እና የሎጥን ቤተሰቦች ሚስቱን ማርከው ወስደው ኮሎዶ ጎሞራውያን ወደ አሕዛብ ሀገር ጨርሰው ይዘዋቸው ሲሄዱ አብርሃም ቤተሰቡን ቆጥሮ 318 ነው ተዋግቶ መለሰ። እና አብርሃም ወንጀለኛ ነው? ራሱን ማዳን ወንጀል ነው አብርሃም? ሌላ ልጨምራችሁ። ሙሴ አሕዛብ እስራኤል ከነዓን እንዳይገቡ የአሕዛብ ነገሥታት ተሰልፈው ያሳልፍ አሉ። እነዚያን ድል አድርጎ ገባ እና ሙሴ ወንጀለኛ ነው? ሌላ ልጨምራችሁ። ፊናስ የተባለ ሰው ዘምሪና ከስቢ የተባሉ ከስቢ እና ዘምሪ በቤተ መቅደስ መካከል ሲያመነዝሩ ፊናስ የተባለ ሰው ከቤተ እግዚአብሔር የገባ ዘገር ወይም ጦር ነበረ። ሁለቱንም እዚያው አስጣበቀና አስቀራቸው። እግዚአብሔር ምን አለው? ፊናስ ወልደ አልዓዛር ወልደ አሮን ካህን አሰንፈስ ካለ ልቤ አልዓዛር ልጅ አሮን ልጅ ፊናስ ልቤን ደስ አሰኘው አለና ምን አለው እግዚአብሔር? 300 ዓመት መዋዕለ ክህነት የክህነት ዘመን ሰጥቻለሁ አለው። ለምን ነው እግዚአብሔር እንደሚያደርገው?
ሌላ ጨምራችሁ ዳዊት ጎልያድ በእስራኤል ሲዘባበት በወንጭፉ መታው። ዳዊት ሳኦል ሲታመም ግን በገበገና ደግሞ ፈወሰው። ዳዊት በገናም ነበረው፣ ወንጭፍም ነበረው። ኦርቶዶክሳዊነት እንዲህ ነው፣ ይጠብቃል፣ ይዘምራል። ኦርቶዶክስ ቀዳሽም ተኳሽም አራሽም ነው የነበረው፣ ጅላጅል አልነበረም። ይቀድሳል፣ ያርሳል፣ ይጠብቃል። በዚያ ስሪት ነው የነበረው። ለምሳሌ ዮዲትን ታስታውሳላችሁ። እስራኤልን ገብሩ ብሎ ሆሎርኒስ የሚባል አርመኔ ንጉሥ ተነስቶ እስራኤልን ሊያጠፋ ሲል ገብሩ አላቸው። ምን ወርቅ ብር እህል እንገብር አሉት። እኔ የወርቅ እህል ድሃ ነኝ አለ። ታዲያ ምንድን ነው የምትፈልገው? ከእስራኤል ቀኝ አይን ነው የምፈልገው አለ። አይን ውሃ አይደለም ምን ይሰራል አሉት። ጀግና ተብዬ መመስገን መወደስ ለዘንድ ዓለም ነገር እፈልጋለሁ። ሰው ጠገበ ማለት ነው። የእስራኤል ጀግኖች አይናቸውን ለመገበር ተስማሙ። ምን እናደርጋለን አንችል ብለው ዮዲት ባጭር ታጥቃ ሸብ አድርጋ ወገቧን ታጥቃ ታጥባ ተቁላ ተቀብታ ከአይዛብ ከተማ ሂዳ ሆሎርኒስን አንገቱን ድል አድርጋ መጣች። እስመ እግዚአብሔርን አዳነች። አይዛብ ነው አይምርም። ዘንዶ ውጦ ነው የሚያላምጠው። አሁን እየሆነ ያለው ኦርቶዶክስ ውጦ ማላመጥ ነው እየሆነ ያለው። ውጦ ማላመጥ። ኦርቶዶክስ ጥላቻ ሊኖረው አይገባም። ራሱን ማዳን ግን ወንጀል አይደለም። ወንድሜ ሲገሉን ጽድቅ ከሆነ ራሳችን ስንከላከል ጽድቅ ማይሆንበት ምክንያት የለም። ሰምተሃል? ሲገሉን ጽድቅ ከሆነ ራሳችን ስናድን ጽድቅ ማይሆንበት ምክንያት ፈጽሞ የለም። ልጨምራችሁ እንዴት የሚል ጥያቄ ልታነሱ ትችላላችሁ። የሐዋርያት ሥራ ምዕራፍ 5 ቁጥር 1 ጀምሮ ተመልከቱ። ሐናንያ የእስራኤልን ማህበር በስርቆት ለማጥፋት የ8000 ማህበርን ወዳልሆነ መንገድ ስርቆት ሲያለማምድ ጴጥሮስ ያን ሰው ቀሰፈው። አሁን ጴጥሮስ ሊቀ ሐዋርያት ነው። በጎን በጎችን ጠብቅ፣ ግልገሎችን ጠብቅ ተብሏል። በጎን ግን ሐናንያን ቀሰፈው። አሁን ጴጥሮስ ወንጀለኛ ነው። ሌላ ልጨምራችሁ። ሐዋርያው ቅዱስ ጳውሎስ በርያሱስ የተባለ ሰው የሚያስተምረውን ያስታል። እፋለና አይኑን አሳወረው። ግን በልብሱ ጫፍ ሌሎችን አይናቸውን ያበራል። በርያሱን ግን አይኑን አሳወረው። በጎን ብርሃን ዓለም እንላለን፣ በጎን ግን አሳውሯል። ታዲያ ጳውሎስ ስህተተኛ ነው? ሌላ ልጨምራችሁ በደም እንዲያግባባል። በኢዮር በራማ በኤረር መላእክትን ፈጥሮ አንድ ሰዓት እግዚአብሔር ተሰወራቸው። ከፈለግነ ራዕይ ዮሐንስ ምዕራፍ 12 ቁጥር 1 ጀምሮ እንመልከት። ሚካኤልና ሰራዊቱ ያን ዲያብሎስን ተዋጉት የሚለውን ተመልከቱ። እኔ ፈጠርኋችሁ አለ። ሰይፍ በሰይፋችን ክንፍ ከክንፋችን በምን በልጦ ነው አሉት መላእክት። በዚህ ጊዜ ሚካኤል፣ ገብርኤል፣ ሱራፌል፣ ኪሩቤል፣ አርባብ ኃይላት መላእክት፣ መናብር፣ ስልጣናት፣ መኳንንት እነዚህ ሁሉ ኃይላት መላእክት ዲያብሎስን ሊገጥሙት ሄዱ። ተዋጉት፣ ድል አደረጋችሁ። ተዋጉት፣ ድል አደረጋችሁ። ሶስተኛ ወደ እግዚአብሔር አመለከቱ። ፈቃድህ ባይሆን ነው ወይ አሉት። ፈቃዴስ ፈቃዴ ነው፣ ግን መስቀል ያዙ ብዬ ነው አላቸው። መስቀል ያዙና ሂደው ግን ድል አደረጉት። መላእክት ኢዮር ራማ ኤረርን ያደረጉት ወዳጅ ተከላክለው ራሳቸው። በመላእክትም ታሪክ አለ፣ በሰው ልጆችም ታሪክ አለ። ስለዚህ ኦርቶዶክስ ንቁ ሆኖ በማንም በቀር ሳይኖረው ራሱን ግን ማስከበር መብቱ ነው። እግዚአብሔር መብቱ ነው፣ ሕገ መንግሥት መብቱ ነው። ራሱ መሞት ይብቃን እኮ ነው እያልን ያለ ነው። ምን ፈጸምን? ኢትዮጵያ በኦርቶዶክስ ደመቀች፣ ኦርቶዶክስ ግን በኢትዮጵያ በደም ታጠበች ነው እየሆነ ያለው አሁን ላይ ነገሩ። መሞት ይብቃን እኮ ነው እያልን ያለ ነው። ምን ፈጸምን? ሀገርን ከነሙሉ ክብራ ቆይታ እዚህ ባደረሰች ቤተክርስቲያን ምን አደረገች? ኦርቶዶክሳዊት ቤተክርስቲያን ማንንም ማሳዳት አታውቅም በነገራችን። እና እናንተም አታሳዷት ነው መልእክታችን። እውነት እንኑር ማለት ቅንጦት፣ አትግደሉን ማለት ፖለቲካ አይደለም። ማንኛውም ኦርቶዶክሳዊ በነፃነት የማምለክና የመኖር መብቱ መጠበቅ አለበት። በአርሲ እየሆነ ያለው ነገር ግን ፍጹም ነው የሚያሳዝነው። ከልቤ ነው የምልህ። የሞቱት ሳይሆኑ መቼ እንደሚገደሉ የማያውቁት እለት እለት ያሳስቡኛልና ግድ የለም እኛም አልቅሶ መበተናችን ይቁም። ቅጥ ያጣው ግድያ ዛሬ እዛ ከሆነ አዲስ አበባ ለመድረስ ደግሞ ግማሽ ቀን ነው የሚበቃው። ለሞቱት ብቻ አይደለም ለተረፉት እንድረስላቸው። ግድ የለም የቀሩት እንዳይገደሉ እንድረስላቸው። በአገሪቱ በመላው ቦታ ምህላ መታወጅ አለበት። በድለናል ማረን ልንለው ይገባል። ይህ ጊዜ ለቤተክርስቲያናችን የስደት ጊዜ። ቢያንስ የችግራችንን ጥልቀት ሁላችንም እንረዳ። አንዳንዶቻችን ደግሞ መፍትሄ ማምጣት ባንችል ችግር ባለመሆን ቤተክርስቲያንን እናግዛት እና ቀን አለው እግዚአብሔር ቀና የምንልበት ቀን ይመጣል። ይድረስ በካናዳ ካልጋሪና አካባቢው ለምትገኙ ባለማዕተቦች በሙሉ በአጠቃላይ ይድረስ። በሰሜን አሜሪካ፣ በአውስትራሊያ፣ በዱባይ፣ በአውሮፓ ለምትገኙ ባለማዕተቦች በሙሉ በሀገራችን ኢትዮጵያ በአርሲ ዞን በአጠቃላይ በሀገራችን መልኩን እየቀያየረ ሁኔታ እየቀያየረ ኦርቶዶክሳዊነት ላይ መሰረት ያደረገ ጥቃት እየተፈጸመብን ይገኛል። በአርሲ ዞን ይህንን አሰቃቂ እልቂት የአካባቢው ሹመኞች ቢደብቁት ሲኖዶሱ በሚገባው ልክ ባይናገርበት ሁላችን ድምጻችንን ከፍ አድርገን ጥሪ ለማሰማት በያለንበት አካባቢ ሰልፍ እንድንወጣ የቀረበ ጥሪ ነው። በካልጋሪ አካባቢ ለምትገኙ እዚህ የቆምኩበት ቦታ ላይ ሲቲ
ሆል አካባቢ ማለት ነው ኖቬምበር 9 ዕለተ እሁድ 3 PM ላይ ተገናኝተን በጋራ ለማህተባችንና ለባለ ማህተቦች ድምጻችንን እናሰማለን። በዲኤምቪና አካባቢ ዋይት ሃውስ አካባቢ እንደዛው እናንተም 4 PM ላይ የምትገናኙ ይሆናል። ይህ ጥሪ ዓለም አቀፍ ጥሪ ነው። በጠሯቸው አካባቢዎች የምትገኙ ካህናት አባቶች፣ ዲያቆናት ወንድሞች የለፋችሁላቸውና የምትለፉባቸው ኦርቶዶክሳውያን እንደ በግ እየታረዱ ነውና ድምጹን በጋራ እንድታሰሙ ጥሪ እናስተላልፋለን። ኦርቶዶክሳዊነት ላይ መሰረት ያደረገ ጥቃት በአገራችን ኢትዮጵያ ላለፉት 7 ዓመታት እያሰቃየን ነው። ይህ ጥቃት ይህ ኦርቶዶክሳዊነትን ዝቅ ማድረግ ይብቃ። እንደ ክርስትና የተሰቃየ እምነት አለ እንዴ በምድር ላይ? የለም እኮ። ታውቃላችሁ የመጀመሪያው ክፍለ ዘመን ጀምሮ እኮ ምን ይደረግ ነበር? ክርስቲያኖችን ጦም አውለው ህዝብ ተሰብስቦ ስቴዲየም ላይ የተራቡ ውሾች ይለቀቃሉ። ጦማቸውን 3 ቀን ያደሩ ክርስቲያኖች ከተራቡ ውሻው ጋር ምግብ ይሰጣቸዋል። ምግብ ተሰጥቷቸው እንበላለን ብለው እጃቸውን ሲሰዱ ትንሽ ነው ምግቡ የሚደረገው፣ ውሻው እጃቸውን ይነክሳቸዋል። ሲነክሳቸው ይሳቅባቸዋል። አስረው እኮ ነው አስጎንብሰው አስረው እነሱን እየተረገጡ ወደ አልጋ ይወጣሉ። አይገፍ ክርስቲያን የሆነ ሁሉ በመስሪያ ቤት እንዳይቀጠር ይደረግ ነበር። በአውሬሊዮስ ጊዜ አውሬሊዮስ የሚባል ፈላስፋ ንጉስ ነበር። በሱ ጊዜ ክርስቲያን የተባለ ሁሉ ከመስሪያ ቤት እንዳይቀጠር፣ ሁለተኛው ክፍለ ዘመን ላይ ክርስቲያን የተባለ ሁሉ ሀብት እንዳይኖረው፣ ክርስቲያን የተባለ ሁሉ ማምለኪያ አጸድ እንዳይኖረው ይደረግ ነበረ። ያ ሁሉ ተደረገ። 40 ዓመት እንደ ሽንኩርት ቀረደዷቸው፣ ላጧቸው ሰውነታቸውን፣ ቆዳቸውን ገፈው አሸዋ ከተው አልብሳቸዋል። የገዛ አካላቸውን በአቅማዳ አሸዋ ተሸክመው በገዛ ቆዳቸው ዙረዋል። እጃቸውን ቆርጠው በተቆረጠች ጉረሱ ይሏቸው ነበር። ይሄ ሁሉ ስቃይ አልፈዋል። ግን እስካሁን አለች ቤተክርስቲያን። የኢትዮጵያ ቤተክርስቲያን እንኳን ብታዩት የወዲት 40 ዓመት ግራኝ ወደ 17 ዓመት አቃጥሏታል። በጣም ብዙ መከራ። በጣሊያን ጊዜ የተሰቃዩት የደብረ ሊባኖስ መነኮሳት፣ የምድረ ከብድ መነኮሳት፣ በዚህ በጎጃም በጎንደር በሸዋ ያለቁ መነኮሳት፣ አዲስ አበባ ውስጥ የታረዱ ሊቃውንት፣ የጣሊያን ወታደር መጥቶ ክርስቲያኖች ነበር የሚያርደው ስራዬ ብሎ። የቅኝ ግዛት የሀብት ማስፋፊያ መስሏቸዋል። ቤተ ክርስቲያንን ለመግደል ለማጥፋት ነበር የመጡት እንጂማ ሄደው ለግዛት ማስፋፋት የመጣ ሰራዊት ሂዶ መነኩሴ ያርዳል? ለምንድን ነው እነዚህ መነኮሳት አርደዋቸው የሄዱት? ለምን ይመስላችኋል? ቤተ ክርስቲያን ግፍ እንድትቀበል ነው። የተሾመው የሚበድላት ቤተ ክርስቲያን። በደርግ ጊዜ የወጡትን ስቃዮች ታስታውሳላችሁ። 17 አንቀጾች በማስታወቂያ ሚኒስቴር በደርግ ማስታወቂያ ሚኒስቴር የወጣ 17 አንቀጽ ክርስቲያኖች እሁድ እንዳያስቀድሱ አይወማ አይሴማ እያሉ ጧት ስብሰባ እንዲኖራቸው በማድረግ በጣም ብዙ የሆኑ ግፎችን አልፋለች። ስራዬ ተብሎ ታቀዶበት ቤተክርስቲያኒቱን ለማጥፋት እንዲናደርግ ተብሎ ሄዳችሁ ማንበብ ትችላላችሁ። ቪዲዮን እንደተመለከታችሁ ነው። አባት አይደለንም አናውግዝም፣ መንግስት አይደለንም ዜጎቻችንን አንጠብቅም። ኦርቶዶክሳውያን ባለማተቦች ከእግዚአብሔር በታች እንግዲህ ማንም የሚጠብቀን እንደሌለ በይሳት እየተመለከትን እንገኛለን። ከሳምንት በላይ ሆኗቸዋል የአርሲ ኦርቶዶክሳውያን የድረሱልኝ ጥሪ እያሰሙ የሚገኙት። እንደዚሁም ደግሞ በታላቁ ገዳም አሰቦት ገዳምም እንደዚህ አይነት ስጋቶች እንደነበሩ ይታወቃል። ለአባቶቻችን ለእህት ለወንድሞቻችን ግን የደረሰላቸው አንድም አካል የለም። እንደተመለከታችሁ ነው ቪዲዮዎች ላይ የተለያዩ ማስፈራሪያዎች የተለያዩ ዛቻዎች እየደረሱ ነው። አሁንም የኦርቶዶክሳውያን ግድያ እንግዲህ እንደሚቀጥል ያለው መረጃ ያመለክታል። ከመስከረም ጀምሮ አሁን እስካለንባት ጥቅምት 30 ድረስ ከ500 በላይ የሚሆኑ ኦርቶዶክሳውያን ባለማተቦች ማህተብ አንገታቸው ላይ በማሰራቸው ብቻ ተገለዋል፣ ታርደዋል፣ ተጨፍጭፈዋል። አሁንም እንግዲህ ይሄ ነገር እንደሚቀጥል ያለው ነገር እያመለከተ እየዛቱም ይገኛሉ ማለት ነው። እንግዲህ ኢየሱስ ክርስቶስ በደሙ የሰራታት ቅድስት ቤተክርስቲያናችን አሁንም አጠፋም፣ ነገም ዛሬም አሸብረቃም ደምቃም ትኖራለች። የሰማዕታት ጊዜ ነው። ኦርቶዶክሳውያን ባለማተቦች እያለቁ ነው። እንግዲህ እርስ በርስ መጠባበቅ አለብንና ኦርቶዶክሳውያን ባለማተቦች ባላችሁበት እንግዲህ ሰላማችሁ ይብዛ። እግዚአብሔር አምላክ ሰላማችሁን ያብዛላችሁ። ማይበሉ ወጀው የበዛበት ጊዜ ነው። ሁላችንም እንግዲህ ራሳችን በጾም በጸሎት እናበርታ። እኛ ወደ መንጋው እኛ ወደ አባታችን ወደ እግዚአብሔር በጾም በጸሎት ስንመለስ በንስሐ ስንታጠብ እንግዲህ ለኛ ላይ ክፉ ሊያሴሩ ያሰቡት ሁላ እንግዲህ
ሐሳባቸው እንደሚበተን ግልጽ ነውና እግዚአብሔር አምላክ መጀመሪያ የኛን ልቦና እንዲመልሰው እግዚአብሔር አምላክ ይፍቀድልን። የዲዲያን ልቦና የከፈተው የኛንም ልቦና ይክፈትልን። መድኃኒዓለም መጀመሪያ የኛ ልቦና ነው መከፈት ያለበት። በኃጢአት በበደል የወደቀው ልቦናችን ነው መግዛት ያለበት። በኃጢአት በዝሙት በጫት በሲጋራ የወደቀው ማንነታችን ነው ሊታደስ የሚገባውና መጀመሪያ እኔ ማንነኝ ያስፈልጋል። ኦርቶዶክሳውያን ባለማተቦች በእኛ ግፍ በእኛ በደል ነው እነዚህ ኦርቶዶክሳውያን ባለማተቦች ብዙ ቦታ ላይ መስዋዕትነትን እየተቀበሉ የሚገኙትና እኔ ማንነኝ እንበል። ኦርቶዶክሳውያን ባለማተቦች ስለራሳችን ኃጢአት እናልቅስ ለማለት ፈልጋለሁ። ህፃናት እየተገደሉ ነው፣ ሴቶች በግፍ እየታረዱ ነው ያሉት እንግዲህ እንደምትመለከቱት በቪዲዮቹ የሚላኩልን ቪዲዮዎች እንጂ ዩቲዩብ ላይ ስለማይፈቅድ ነው እንጂ እግዚአብሔር ምስክሬ ነው ያሳቀቃል። እግዚአብሔር ምስክሬ ነው እንቅልፍ እንዳይወስዳችሁ ነው የሚያደርገውና እግዚአብሔር አምላክ ደጉን ጊዜ ለኛም ለኦርቶዶክሳውያንም ያምጣ ለማለት ፈልጋለሁ። ሁላችንም አብስተን በጸሎት እንበርታ። በቀጣይ ወቅታዊና አዳዲስ መረጃዎች እስክንገናኝ ድረስ ሰላም ቆዩ። ሰብስክራይብ እያደረጋችሁ የደወል ምልክቱን መጫናችሁን አትርሱ። ኦርቶዶክሳውያን ባለማተቦች መልካም ሰንበት። እንግዲህ ማለት ጽጌ ተፈጽሟል። እግዚአብሔር አምላክ ጸሎታችንን ጾማችንን ይቀበልን። እመቤታችን ከቅድስት ድንግል ማርያም ረድኤቷ በረከቷ ይደርብን። በልባችን ፍቅሯ ይንገስብን። በአፋችን ፍቅሯን እንድንመሰክር በልባችን ጣዕሟን እንድንመሰክር እግዚአብሔር አምላክ ይቀድልን። የአቤል የዋሃት የኢዮብ ትዕግስት የኤልያስ መኖ የሙሴ ደመና ጸጳጦስ ዘሲና የተዋሕዶ አለኝታ የመነኮሳት ስንቃቸው የደካሞች ምርኩዛቸው የደናግልያን መመኪያቸው የዘካርያስ ደስታ የኤልሳ መሰሮ የአዶንያስ ትንቢት የሙሴ ሐመልማል የሲና ሐመልማል የሆነችው ማምላክ ወላዲት አምላክ የጊሸኗ የጻድቃኗ የእንጦጧ የዮሐንሷ የቂልጧ የኮሯ የሎዟ ማርያም ማምላክ ወላዲት አምላክ በጓዳያችሁ ትንጎዳጎድ አለው ተበላችሁ ከገጠመን መከራ ችግር ሁላ እግዚአብሔር አምላክ ያወጣናል። ሁላችንም አብስተን በጸሎት እንበርታ ለማለት ፈልጋለሁ። ወቅታዊና አዳዲስ መረጃዎችን አደረስናችሁ። በቀጣይ ስቱዲዮ ገብተን እንደምንገናኝ ተስፋ አደርጋለሁ። አሁንም የማይመች ቦታ ሆነን እንደዚህ አይነት ቪዲዮዎችን እየቀረጽን የምንገኘውና እግዚአብሔር አምላክ ደግሞ ጊዜ ያምጣል። ለኦርቶዶክሳውያን ሰብስክራይብ ያደረጋችሁ ደግሞ ታመጡ መጫናችሁን አትርሱ። መልካም በዓል በያላችሁበት